ጠቅላይ ሚኒስትር ዶክተር አብይ አህመድ ለስራ ጉብኝት ፈረንሳይ ፓሪስ ገቡ። ጠቅላይ ሚኒስትር ዶክተር አብይ እና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ ስራ ኃላፊዎች ልዑክ ጋር በመሆን ነው ለስራ ጉብኝት ዛሬ ፈረንሳይ ፓሪስ የገቡት። ጠቅላይ ሚኒስትሩ ፓሪስ ሲደርሱ በብሔራዊ የጦር ኃይሎች ሙዚየም የአቀባበል ስነ ስርዓት ተደርጎላቸዋል ተብሏል። በጉብኝታቸው ከፕሬዚዳንት ኢማኑኤል ማክሮን ጋር ተገናኝተው እንደሚወያዩ የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ከዚህ ቀጥሎ የሰዓቱን ዜናዎች በሚከተለው መልኩ እናቀርባለን። ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ እንዲሁም በስፖርታንክስ በማበረታታት አብረን እንሁን። የመንግስትን የሰላም ጥሪ የተቀበሉ የጽንፈኛው አባላት እጃቸውን ሰጡ ተባለ። በሰሜን ሸዋ ዞን ሜዳ ወረዳ ሬማኖስ ወረዳ የመንግስትን የሰላም ጥሪ የተቀበሉ በርካታ የጽንፈኛው አባላት ከነትጥቃቸው ነው እጃቸውን የሰጡ ሲሆን አቀባበልም ተደርጎላቸዋል ተብሏል። በአቀባበሉ ላይም በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማ መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድን ጨምሮ የክልሉ ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ፣ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ፣ የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ እና በየደረጃው ያሉ የሰራዊቱ አመራሮችም ተገኝተዋል። ከፍተኛ አመራሮቹ ህዝቡን በሰላምና በመሰረተ ልማት ዙሪያ በማወያየት የህዝቡን ጥያቄ ያዳመጡ ሲሆን በቁጥር ከፍ ያለ የመጀመሪያው ዙር ሚሊሻና ሰላም አስከባሪ ኃይል አስመርቀዋል። ጽንፈኛው ኃይል ዓላማ የሌለው ህዝብን ለመዝረፍ የተደራጀ ቡድን ነው ያሉት እጃቸውን የሰጡ የጽንፈኛ አባላትም የበደሉትን ያክል ህዝባቸውን ለመካስ ዝግጁ መሆናቸውን መከላከያ ዘግቧል። ሶስተኛው የቀይ ባህርና ገልፍ ኤደን ወይም የኤደን ግራንድ በሚል መሪ ቃል በሸራተን አዲስ የፓናል ውይይት እየተካሄደ ነው ተባለ። ሶስተኛው የቀይ ባህርና ገልፍ ኤደን ወይም የኤደን ግራንድ በሚል መሪ ቃል በውጭ ጉዳይ ኢንስቲትዩትና በመከላከያ ዋር ኮሌጅ አዘጋጅነት በሸራተን አዲስ የፓናል ውይይት እየተካሄደ ነው ተብሏል። ኢትዮጵያ ሀገራችን ከታሪካዊና ተፈጥሯዊ መብቷ ከሆነው ቀይ ባህር ላለመገፋት እንዲሁም ደግሞ ውድ ዋጋ እየከፈለች ወደብ እየተጠቀመች መሆኗን በህጋዊ መንገድ መብቷን መጠቀም የምትችልበትም እድል እያለ የበይ ተመልካች ሆናለች ነው የተባለው። በአፍሪካ ቀንድ በቀጠናው እንዲሁም በአህጉረ አፍሪካ ሰፊ መልክዓ ምድርና ከ100 ሚሊዮን በላይ የህዝብ ቁጥር ያላት ኢትዮጵያ እንደ ዘበት ከቀይ ባህር ተገፍታ መቅረቷ ቁጭት የወለደው ትውልድ ዛሬ ተነስቶ ጥበብ በተሞላበት ዲፕሎማሲያዊ የጥያቄዋ ተገቢነት በመላው ዓለም እንዲደመጥና የጥያቄውን ተገቢነት ወዳድ የጎረቤት ሀገራትና ሀገራችን ኢትዮጵያ በህጋዊ መንገድ የባህር በር የማግኘት መብቷን እንዲጠቀም የሚፈልጉ የተለያዩ ሀገራት በቀናነት እንዲረዱት ለማድረግ የፓናል ውይይቶች በማዘጋጀት ግንዛቤ ማስጨበጥ አስፈላጊ ተግባር ነው ተብሏል። ኢትዮጵያ በቀጠናው ካላት ሰፊ መሬትና ህዝብ በመነሳት ወደብ ብቻ ሳይሆን የባህር በር የማግኘት መብት እንዳላት ከተለያየ ዓለም አቀፍ ተቋማት የተወከሉ የውይይቱ ተሳታፊዎች በውይይታቸው አንስተዋል። በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋር መምሪያ ኃላፊ ሌተናንት ጀነራል ይመር መኮንን የመከላከያ ሰራዊት ቀዳሚ ተግባር ሀገራችን ኢትዮጵያ ብሔራዊ ጥቅምና ፍላጎቷን ማረጋገጥ ነውና አሁን ላይ የሀገራችን አንገብጋቢ የባህር በር ጥያቄ ዓለም አቀፍ ተቀባይነት ማግኘቱ ያለውን ስትራቴጂካዊ ጠቀሜታ የጎላ በመሆኑ ይህንን ሊያስጠብቅ የሚችል ዘመናዊ ሰራዊት በመገንባት ላይ እንገኛለን ነው ያሉት። ኢትዮጵያ እጅግ ከፍተኛ የዲፕሎማሲያዊ ልዕልና ካላቸው ሀገራት አንዷ ነች። ከኒውዮርክ እና ጄኔቫ ቀጥሎ የዓለም ትልቋ የዲፕሎማሲ መቀመጫ መሆኗ አንዱ ምስክር መሆኑንም አስረድተዋል። በሊግ ኦፍ ኔሽን መላው የጥቁር ዘርን ወክለው ሲሞግቱ የነበሩት መሪዎች የሞኖሮጂያ እና ካዛብላንካ ተጻራሪ አስተላልፎችን አስማምተው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት በሀገራችን መቀመጫውን እንዲያደርግ አስችለዋል። ሌተናንት ጀነራል ይመር መኮንን በፊትም የነበሩ አሁንም ያሉ መንግስታትም ኢትዮጵያ የዲፕሎማሲ ልዕልናዋ ያለችበትን ደረጃ አጉልተው አሳይቷል ነው ያሉት። ኢትዮጵያ ከጎረቤቶቿ ጋር ተባብራና ተከባብራ ችግር ሲያጋጥም በቅድሚያ በሰላማዊ መንገድ ፈትታ ሽብርተኝነትንም ተዋግታ በአፍሪካ ቀንድ ያላትን በኢኮኖሚና ቀጠናዊ የደህንነት ጉዳዮች ላይ ቅድሚያ ሰጥታ በመስራት ላይ ያለች ሀገር መሆኗንም አስረድተዋል ሲል መከላከያ ነው የዘገበው። የፈረንሳይ ወታደራዊ ልዑክ የመከላከያ ትምህርት ተቋማትን ጎበኘ።
በጅቡቲ የፈረንሳይ የጦር መሪ ሜጀር ጀነራል ሴባስቲን ቫልቴ የተመራ ልዑካን ቡድን አባላት በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩትን ጎብኝቷል። ኢንስቲትዩቱ የሚያከናውናቸውን ዓለም አቀፍ የሰላም ማስከበር ግዳጅ በተመለከተ አጭር ገለጻም ተደርጎላቸዋል ተብሏል። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጀነራል ዳምነህ መንግስቴ ሁለቱ ሀገራት የረጅም ጊዜ ዲፕሎማሲያዊ ግንኙነት እንዳላቸው በመግለጽ ኢትዮጵያ የሰላም ማስከበር ተልዕኮን በስልጠና እና በስትራቴጂ በመከወን ሽብርተኝነትና ጽንፈኝነትን በመጋፈጥ ከፍተኛ ሚና እየተወጣች ትገኛለች ብለዋል። የልዑካን ቡድኑ አባላትም ኢትዮጵያ በአፍሪካ ቀንድ ባለው ሰላምና ጸጥታ ዙሪያ እያበረከተች ያለውን አስተዋጽኦ አድንቀው የፈረንሳይ መንግስት ከመከላከያ ሰላም ማስከበር ማሰልጠኛ ኢንስቲትዩት በጋራ ለመስራት ቁርጠኛ መሆኑን ገልጠዋል ሲል መከላከያ ዘግቧል። በተመሳሳይ በሜጀር ጀነራል ሴባስቲን ቫልቴ የተመራው ልዑክ የመከላከያ ዋር ኮሌጅንም ጎብኝቷል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ ዋር ኮሌጁን ጨምሮ መከላከያ እየገነባቸው ያሉት የትምህርት ተቋማት ኢትዮጵያ ዘመናዊ ሰራዊትን ለመገንባት የምታደርገውን ሂደት በመደገፍ ረገድ ከፍተኛ አስተዋጽኦ እያበረከቱ እንደሆነም አስረድተዋል። ሜጀር ጀነራል ሴባስቲን ቫልቴ ለመከላከያ ዋር ኮሌጅ መደበኛ ተማሪዎችና ስታፍ መኮንኖች የፈረንሳይ ስትራቴጂና ወታደራዊ ተልዕኮ በአፍሪካ ቀንድ በሚል ርዕስ ማብራሪያም ሰጥተዋል። ወታደራዊ እርምጃዎች በስትራቴጂክ አመራሮች የሚዘወሩ በመሆናቸው ያለን ቀጠናዊ ትስስር ለማጠናከር ጠንክረን እንድንሰራም ያግዘናል ነው የተባለው። በመከላከያ ዋር ኮሌጅ የተደረገላቸውን አቀባበል ገለጻ አድንቀው ለቀጣይም ከተቋም ጋር ተባብሮ ለመስራት ፍላጎት እንዳላቸው በመግለጽ መጽሐፍቶችን ለመከላከያ ዋር ኮሌጅ በስጦታም አበርክተዋል ብሏል። መከላከያ ወደ ሌላው መከላከያ ዘገባ ስናልፍ በዴንማርክ አምባሳደር ሱን ክሮንግስትሩፕ የተመራ ልዑክ ቡድን ያሰላ የንፋስ ኃይል ማመንጫን ጎበኘ። በደቡብ እዝ የተወርዋሪ ኮከብ ኮር ግዳጅ ቀጠና ውስጥ ካሉ ሜጋ ፕሮጀክቶች መካከል የሆነው ያሰላ የንፋስ ኃይል ማመንጫ ግንባታ ሂደት በጥሩ ሁኔታ እየተከናወነ መሆኑን የዴንማርክ አምባሳደር ሱን ክሮንግስትሩፕ አረጋግጠዋል። አምባሳደሩ በኃይል ማመንጫው ከኢትዮጵያ መንግስት ጋር በጋራ መስራታቸውን አውስተው ወደፊትም ትብብራቸው እንደሚቀጥል ገልጠዋል። የገንዘብ ሚኒስቴር ዴኤታ ወይዘሮ ሰምሪታ ሰዋሰው በበኩላቸው በሀገራችን ኢትዮጵያ በታዳሽ ኃይልና በኢነርጂ ዘርፍ ይበል የሚያሰኝ እንቅስቃሴ እየተሰራ መሆኑን ገልጠው በአሰላ የንፋስ ኃይል ማመንጫ ግንባታ የዚሁ አካል መሆኑን አንስተዋል። የፕሮጀክቱ ስራ አስኪያጅ ኢንጂነር ጌቱ ያደታ በበኩላቸው እንግዶቹ መጥተው ስለጎበኟቸው አመስግነው የኃይል ማመንጫውን በተያዘለት እቅድ መሰረትና በጥራት እንድናጠናቅቅ ያግዘናል ብለዋል። ኢንጂነሩ መከላከያ ሰራዊቱ አካባቢውን ሰላም በማድረጉ ባለሙያዎቻችንና ትልቅ ወጪ የወጣባቸውን ንብረቶቻችን ተጠብቀው ካለምንም ስጋት እየሰራን በመሆናችን ለደቡብ እዝ ኮር አመራርና አባላት ምስጋናዬን ከልብ ነው ብለዋል። የተወራሪ ኮከብ ኮር ዋና አዛዥ ኮሎኔል ደጀኔ ጸጋይ የኮራችን አንዱ ተልዕኮ በቀጠናችን የሚገኙ የሀገራችን አንጡራ ሀብት የፈሰሰባቸውን የልማት ፕሮጀክቶችን መጠበቅ ነው። በመሆኑም ሰራዊታችን ቀንና ሌት ሳይል በማንኛውም ሰዓትና ሁኔታ ደህንነታቸውን ያረጋግጣል። እኛ ዋጋ የምንከፍለው ሀገራችን ኢትዮጵያ ሰላም ሁና እንደዚህ አይነት የማህበረሰቡን ችግር የሚቀርፉ ልማቶች እንዲሰሩ ነው ብለዋል። ወደ ሌላው የመከላከያ ዘገባ ስናይ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ዩኒቨርሲቲን ጎበኙ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የኢትዮጵያ መከላከያ ዩኒቨርሲቲ የቢዝነስና ማህበራዊ ጥናት ኮሌጅ ሞጆ ካምፓስ፣ ጤና ሳይንስ ኮሌጅ እንዲሁም የመከላከያ ስፔሻላይዝድ ሪፈራል ሆስፒታልን ነው የጎበኙት። ሚኒስትሯ በጉብኝታቸው በሁለቱ ኮሌጆች ያለውን የመማር ማስተማር፣ ምርምር እንዲሁም የማህበረሰብ አገልግሎት ስራዎችን ተዘዋውረው ተመልክተዋል። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ስራ እንቅስቃሴዎችንም ቃኝተዋል። ዩኒቨርሲቲው በመማር ማስተማር፣ በምርምር ስራዎችና ማህበረሰብ አገልግሎቶችን እያደረጋቸው ያለው ማሻሻሎችን ሚኒስትሯ አድንቀዋል። ለዩኒቨርሲቲው ከፍተኛ የስራ ኃላፊዎችም ያላቸውን ምስጋና አቅርበዋል። ኢንጂነር አይሻ ከጉብኝታቸው ባሻገርም ከመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጀነራል ጥጋቡ ይልማ እንዲሁም ከመከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ እንዲሁም እና ከዩኒቨርሲቲው ከፍተኛ የስራ ኃላፊዎች ጋርም ተወያይተዋል። የመከላከያ ሚኒስትሯ ኢንጂነር አይሻ በዚህ ውይይት መከላከያ ባለው ሰፊ የአደረጃጀትና የሰው ኃይል ፍላጎት መነሻነት በአይነት በደረጃ እንዲሁም በስብጥር ከፍተኛ ወታደር የጤና ባለሙያ ያስፈልጓል ሲሉ አጽንኦት ሰጠው ተናግረዋል። ይህም ፍላጎት አጣዳፊና ቅድሚያ የሚሰጠው ጉዳይ በመሆኑ የጤና ሳይንስ ኮሌጅ በሙሉ አቅሙ በሚደረጅበት አግባብ ዙሪያ መስራት ለነገ የማይባል ስራ መሆኑን ሚኒስትሩ ገልጸዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጀነራል ጥጋቡ ይልማ የመከላከያ ጤና ሳይንስ ኮሌጅ ወታደር የጤና ባለሙያዎችን በማስተማር የሰራዊቱ የጀርባ አጥንት መሆኑን ገልጸዋል።
ከጤና ሳይንስ ኮሌጅ ጋር ተያይዞ የሚነሱ ችግሮችን ከዩኒቨርሲቲው ጋር በጋራ በመቀናጀት ለመፍታት በጤና ዋና መምሪያው በኩል ሙሉ ፈቃደኝነት መኖሩም ጀነራል መኮንኑ አስረድተዋል። የዩኒቨርሲቲው ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው ከጤና ሳይንስ ኮሌጅ ጋር ተያይዞ የሚነሳው የተማሪና የመምህራን መኖሪያ ችግሮችም ለረጅም ጊዜ ሲንከባለሉ የቆዩ መሆናቸውን አንስተዋል። ጤና ሳይንስ ኮሌጅ የገጠመው ያለውን ከማስተማሪያ ሆስፒታል ከተማሪና መምህራን መኖሪያ ጋር የተያዙ ችግሮች በዘላቂነት እንዲፈቱ ፕሬዝዳንቱ ጠይቀዋል። በውይይቱ መቋጫ የመከላከያ ሚኒስትሯ ኢንጂነር አይሻ እንደ ዩኒቨርሲቲ ከተማሪ ማደሪያ መምህራን መኖሪያና ማስተማሪያ ሆስፒታል ጋር እንዲሁም ሌሎችም ግንባታዎች ጋር ተያይዞ የሚነሱ ችግሮችን ለመቅረፍ የዩኒቨርሲቲውን ዋና ግቢ የግንባታ ፕላን በባለሙያ በማስጠናት ዘላቂ መፍትሄ መስጠት እንደሚገባ አቅጣጫ ሰጥተዋል ሲል መከላከያ ዘግቧል። በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች ለ125,000 ዜጎች የሥራ ዕድል ተፈጥሯል ተባለ። በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች ለ125,000 ዜጎች ቋሚና ጊዜያዊ የሥራ ዕድል መፈጠሩን የአዲስ አበባ ከተማ አስተዳደር ነው ያስታወቀው። የተካሄደ በሚገኘው 20ኛው ዓለም አቀፍ ሥራ ድርጅት አህጉራዊ ጉባኤ የአዲስ አበባ ከተማ ከንቲባ ጽሕፈት ቤት የከተማ ሽግግርና የወጣቶች የሥራ ዕድል ላይ ያተኮረ የጎንዮሽ ምክክርና የልምድ ልውውጥ መድረክ አካሂዷል። በዚህ ወቅት በከንቲባ ጽሕፈት ቤት የኮሪደር ልማት ቁጥጥርና አስተዳዳሪ ኃላፊ ከድር አደም የአዲስ አበባ ከተማ አስተዳደር በወንዝ ዳርቻ በኮሪደርና ያረጁ መሠረተ ልማቶችን ደስ ላይ ያተኮሩ የልማት ስራዎችን እያከናወነ መሆኑን ገልጠዋል። ይህም ከዚህ ቀደም የነበረውን የፕሮጀክቶች መዘግየት ያስቀረና የዜጎች የስራ ባህል የቀየረ ነው ያሉት ኃላፊው ከገጠርና ከክልል ከተሞች ከፍተኛ የዜጎች ፍሰት የሚስተዋል ቢሆንም በእነኚህ የልማት ስራዎች ለበርካታ ዜጎች የስራ ዕድል መፍጠር እየተቻለ መሆኑን ጠቁመዋል። የአዲስ አበባ ከተማ የዲዛይንና ኮንስትራክሽን ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም በበኩላቸው ከተማ አስተዳደሩ በቋሚነት ከሚፈጥረው የዜጎች የስራ ዕድል በተጨማሪ በኮሪደር ልማትና በወንዝ ዳርቻ ፕሮጀክቶች ለ125,000 ዜጎች ቋሚና ጊዜያዊ የስራ ዕድል መፍጠር መቻሉን ተናግረዋል። እንዲሁም የልማት ተነሺዎችንም መልሶ የማደራጀት ተግባር ተከናውኗል ነው ያሉት። በዚህ የልማት መርሃ ግብር የሀገር በቀል እውቀቶችን ለመጠቀም በተደረገው ጥረት በሺዎች የሚቆጠሩ የኮንሶ ተወላጆች በወንዝ ዳርቻ ልማት እንዲሳተፉ እየተደረገ እንደሆነም ኢንጂነር አያልነሽ አንስተዋል። በከንቲባ ጽሕፈት ቤት የስትራቴጂክ ጉዳዮች አማካሪ አሻግሬ አብዴ የቴክኒክና ሙያ ኮሌጅ ስልጠናዎች ገበያ መርና አካባቢ ሀብቶችን ከግምት ያስገቡ እንዲሆን በማድረግ ሰልጣኞች ከቅጥር ባለፈ ስራ ፈጣሪ እንዲሆን ማድረግ እንደተቻለም ገልጠዋል። እንዲሁም በትምህርት ቤቶች የምገባ መርሃ ግብር 800,000 ተማሪዎችን በቀን 2 ጊዜ መመገብ እየተቻለ እንደሆነም አማካሪው ጠቁመዋል። እነኚህ የልማት ስራዎች የስራ ዕድል ፈጠራ፣ የስራ ባህልን በማሳደግ ምቹ የኑሮ ከባቢን ከመፍጠር ባለፈም ሌሎች ተጨማሪ የስራ ባህልን ለመፍጠር ጉልህ ሚና እየተጫወቱ መሆኑንም አመላክተዋል ብለዋል ኢትዮጵያን ፕሬስ። ብሔራዊ ሙዚየም ከነገ ጀምሮ ለጎብኚዎች ክፍት ይሆናል ተባለ። ባለፉት ወራት ለእድሳት ተዘግቶ የቆየው ብሔራዊ ሙዚየም ከነገ ጀምሮ ለጎብኚዎች ክፍት እንደሚሆን የኢትዮጵያ ቅርስ ባለስልጣን አስታውቋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባ አያሌው ለኢትዮጵያ ፕሬስ ድርጅት እንደተናገሩት ባለፉት ወራት ለእድሳት ተዘግቶ የቆየው የኢትዮጵያ ብሔራዊ ሙዚየም ከነገ ግንቦት 15 ቀን 2017 ዓ.ም ጀምሮ ለሕዝብ ክፍት ይሆናል ብለዋል። በ1965 የተሰራው ብሔራዊ ሙዚየሙ የውሃ መፋሰሻ መቀየርና ዙሪያውን ማስተካከል እንዲሁም ሙዚየሙ ውስጥ ለእይታ የቀረቡ ቅርሶች እንዳይጎዱ መስራት መቻሉም ተናግረዋል። ውስጥ ላይ ያለውን የሙዚየሙን ቋሚ ኤግዚቢሽን ደረጃን የማሻሻል ስራ ተሰርቷል ያሉት ዋና ዳይሬክተሩ ከጥንት ጀምሮ እስከ ቅርብ ዘመን የኢትዮጵያን ታሪክ በሚያሳይ መልኩ እድሳት ተደርጎለታል ብለዋል። ሙዚየሙ ቀደም ሲል የሰውን ልጅ አመጣጥና የድንጋይ መሳሪያዎችን ለእይታ ሲቀርቡበት መቆየቱን በመግለጽ አሁን ስነ ህይወታዊ ዝግመተ ለውጥ በሚያሳይ መልኩ መዘጋጀቱን አመላክተዋል። ሙዚየሙ ዛሬ ምሽት ላይ እንደሚመረቅ የሚጠበቅ ሲሆን ከነገ ጀምሮ ግን ለጎብኚዎች ክፍት ይደረጋል ሲል ኢትዮጵያን ፕሬስ ነው የዘገበው። ሌላው ዜና የኢትዮጵያና የደቡብ ሱዳን ሰራዊት መከላከያ ኃላፊዎች በድንበር አካባቢ ህገወጥ አካላትን በጋራ ለመግታት ተስማሙ። የኢትዮጵያና ደቡብ ሱዳን መከላከያ ሰራዊት ኃላፊዎች በሁለቱ ሀገራት አዋሳኝ ድንበር አካባቢ የሚንቀሳቀሱ ህገወጥ አካላትን በጋራ ለመግታትና በህግ ተጠያቂ ለማድረግ መስማማታቸው ተገልጧል። በኢትዮጵያና ደቡብ ሱዳን አዋሳኝ ድንበር አካባቢ የጋራ ሰላምን ለማጠናከር የተሰራ መሆኑን በኢፌዴሪ ሀገር መከላከያ ሰራዊት ማዕከላዊ እዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይ ተናግረዋል።
ይህ የተገለጸው የሁለቱ ሀገራት የጸጥታ አካላት በድንበር ደህንነት ላይ ለመተባበር ያለመ ውይይት ድንበር ላይ በሚገኝ ፓጋክ ባካሄዱት ውይይት ነው። ውይይት የተደረገው በቅርቡ በኢትዮጵያ ድንበር አቅራቢያ በምትገኘው ናሲር የደቡብ ሱዳን የመንግስት ኃይሎች ከአካባቢው ዋይት አርሚ ሚሊሻዎች ጋር ግጭት ውስጥ መግባታቸውን ተከትሎ ነው ተብሏል። የኢትዮጵያ መምህራንና የጤና ሰራተኞች ገቢያቸው እየቀነሰ መምጣቱንና ሙያቸውን ለቀው የመውጣት ፍላጎታቸው መጨመሩን ጥናት አመላከተ ብለዋል አዲስ ስታንዳርድ። አክሽን ኤድ ባካሄደው አዲስ ጥናት በርካታ ኢትዮጵያ መምህራንና የጤና ባለሙያዎች የገንዘብ እጥረት እየተባባሰ የስራ ሁኔታ እያሽቆለቆለና ሙያቸውንም ለቀው የመውጣት ፍላጎታቸው እየጨመረ መምጣቱን ገልጧል። በሪፖርቱ መሰረት የኢትዮጵያ ትምህርት ቤቶች በጀት ባለፉት 5 ዓመታት ውስጥ በ50 በመቶ ቀንሷል። ይህ የገንዘብ ጫና መሰረታዊ ትምህርት ቁሳቁሶች እጥረት እንዲከሰት ምክንያት ሆኗል ነው ያለው ጥናቱ። በጥናቱ የተሳተፉ ሁሉም መምህራን በትምህርት ቤት መሳሪያዎችና የመማሪያ መጽሐፍት ከፍተኛ እጥረት እንዳለባቸውም ገልጾላቸዋል። 80 በመቶ በላይ የሚሆኑት ውስን መሳሪያዎችን ከስራ ባልደረቦቻቸው ጋር ለመጋራት እየተገደዱ ነው የተባለው። ጥናቱ በተጨማሪም 91 በመቶ የሚሆኑት መምህራን የስራ ሁኔታ እየተባባሰ መምጣቱን የገለጸ ሲሆን 96 በመቶ የሚሆኑት ደግሞ ባለፉት ከ3 እስከ 5 ዓመታት ውስጥ ምንም አይነት የሙያ ስልጠና እንዳላገኙ ተናግረዋል። እነዚህ ጫናዎች 90 በመቶ የሚሆኑት ኢትዮጵያውያን መምህራን ሙያቸውን ለመልቀቅ ፍላጎት እንዳላቸው እንዲገልጹም አድርጓል ነው የተባለው። በኢትዮጵያ በጤናው ዘርፍ ላይ ያሉ ተግዳሮቶችም ከዚሁ ያነሱ አይደሉም። በጥናቱ ከተካፈሉት የጤና ባለሙያዎች መካከል 95 በመቶ የሚሆኑት የሕክምናና መሳሪያዎች እንዲሁም አስፈላጊ መድኃኒቶች እጥረት መኖሩን ተናግረዋል ተብሏል። ሰላም ማጣትንስ በዚሁ አታጠኑልንም? ሀገር እንድትቀጥል ለማድረግ የሚያስችሉ ሂደቶችንስ በጥናታችሁ አታካትቱም? የተከበራችሁ አድማጭ ተመልካቾቻችን አሁንም ዜናዎቹን ማንበብ ላይ እንቀጥላለን። አብራችሁን ሁኑ። ባለች ኢትዮጵያን ሰብስክራይብ፣ ላይክ እና ሼር ማድረግን አትርሱ። አስባችሁ መደረግ ያለበት እንድታደርጉ በአክብሮት እናሳስባለን። በቤንሻንጉል ጉሙዝ ክልል በርካቶች የተገደሉበት ጥቃት ተሰነዘረ ተባለ። በቤንሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበትበት ቀበሌ ታጣቂዎች ባደረሱት ጥቃት 6 ሕፃናትን ጨምሮ ቢያንስ 16 ሰዎች መገደላቸውና 14 ሰዎች መቁሰላቸውን ነዋሪዎችና የክልሉ ምክር ቤት አባል ጠቅሶ ቢቢሲ በዘገባው አመልክቷል ተብሏል። ህጋዊ ፍቃድና እውቅና ሳይኖረው መድኃኒት ቤት ከፍቶ ሲሸጥ የነበረው ግለሰብ በእስራት ተቀጣ። በምስራቅ ሐረርጌ ዞን ደደር ከተማ አስተዳደር 02 ቀበሌ ውስጥ አድናን ዲና የተባለ ግለሰብ ህጋዊ ፍቃድና እውቅና ሳይኖረው መድኃኒት ቤት በመክፈት የተለያዩ መድኃኒቶችን ሲሸጥ ሚያዝያ 13 ቀን 2017 ዓ.ም በተደረገ ድንገተኛ ፍተሻ በቁጥጥር ስር ሊውል ችሏል። ከደረር ወደ አቃቢ ህግ ጽህፈት ቤት በስራት ሬዲዮ ያገኘው መረጃ እንዳመለከተው ተከሳሹ ከሚመለከተው አካል የመድኃኒት ሽያጭ ፍቃድ ሳያገኝ በኮንትሮባንድ መልክ የሚገቡ መድኃኒቶችን ያለማንም ፈቃድ ሲሸጥ ከማህበረሰቡ በተገኘ ጥቆማ በቁጥጥር ስር ውሏል ብሏል። ፖሊስ የምርመራ መዝገቡን ለአቃቢ ህግ የላከ ሲሆን አቃቢ ህግም መዝገቡን ተመልክቶ ህገወጥ የንግድ እንቅስቃሴና የንግድ ፍቃድ አሰጣጥ ምዝገባና ክትትል ለመቆጣጠር የወጣው መመሪያ ቁጥር 980/2006 ንዑስ አንቀጽ 22 እና 49 እንዲሁም በወንጀል ህግ ቁጥር 535 የህክምናና ጤና አጠቃቀም ሙያን በህገወጥ መንገድ በመስራት ክስ መስርቷል። ክሱን የተመለከተው የደደር ወረዳ ፍርድ ቤት ግንቦት 8 ቀን 2017 ዓ.ም በዋለው ችሎት ተከሳሹ በአቃቢ ህግ ማስረጃ ጥፋተኝነቱ በመረጋገጡ በ4 ዓመት እስራትና በ30,000 ብር መቀጮ እንዲቀጣ የተወሰነበት መሆኑን የደደር ወረዳ አቃቢ ህግ ጽሕፈት ቤት መግለጫ ያሳያል። በቦረና ከ35 ሚሊዮን ብር በላይ የሚያወጡ የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። በቦረና ዞን በያበሎ ከተማ አስተዳደር ከ35 ሚሊዮን ብር በላይ የሚያወጡ ሲቲዝን የተባሉ የወንድና የሴት የእጅ ሰዓቶችን ጨምሮ ሌሎች የኮንትሮባንድ ዕቃዎች በቁጥጥር ስር መዋላቸውን የያቤሎ ከተማ አስተዳደር ፖሊስ አስታውቋል። የያቤሎ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ቡና አልዩ እንደገለጹት ግንቦት 8 ቀን 2017 ዓ.ም ከሌሊቱ 6 ሰዓት ተኩል ላይ የሰሌዳ ቁጥር ኮድ 36304 ኦሮ የሆነ የህዝብ ማመላለሻ ቅጥቅጥ ያቤሎ ከተማ ሊገባ ሲል ቅልጡ በተባለ ስፍራ በተደረገ ፍተሻ በርካታ የኮንትሮባንድ ዕቃዎች መያዛቸውን ተናግረዋል። በአጠቃላይ በኮንትሮባንድ መልክ ሲጓጓዝ የነበረው ዕቃ 35 ሚሊዮን 446,600 እንደሚገመት ከያቤሎ ጉምሩክ ቅርንጫፍ ጽሕፈት ቤት የተገኘው መረጃ አመላክቷል። በቁጥጥር ስር የዋለው ዕቃ ለያቤሎ ጉምሩክ ባለስልጣን ጽሕፈት ቤት ገቢ መደረጉና ዕቃውን ሲያጓጉዙ በነበሩ አሽከርካሪዎችና ተሽከርካሪ ላይ ምርመራ ተደርጎ ለፍትህ አካል እንደሚላክና ምክትል ኢንስፔክተሩም ቡና አልዩ ጨምረው ሁሉንም ገልጠዋል።
በአዲስ አበባ ከተማ አጭር ቀሚስ አስለብሰው የመስተንግዶ ስራ ሲያሰሩ የነበሩ 38 ሆቴሎችና ስጋ ቤቶች ማስጠንቀቂያ ተሰጣቸው። ከጉልበት በታች የሆነ አጭር ቀሚስ አስለብሶ የመስተንግዶ ስራ እያሰራ ሆቴልና መሰል ተቋም እስከ 50 ሺህ ብር የሚደርስ የገንዘብ መቀጮ እንደሚያስቀጣ አዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ማስታወቁ ይታወሳል። በቢሮው የቱሪስት አገልግሎት ተቋማት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ወይዘሮ ገነት ይመር ለብስራት ሬዲዮ እንደተናገሩት ቢሮው በአዋጅ ቁጥር 74/2014 አንቀጽ 22 ቁጥር 6 እስከ 13 በተሰጠው ስልጣን መሰረት በሆቴልና መሰል አገልግሎት ሰጪ ተቋማት ዙሪያ ኢትዮጵያዊ ባህልና እሴት እየተሸረሸረ በመሆኑ የወጣውን ደንብ የማስፈጸም ስልጣን ተሰጥቶታል። በአዲስ አበባ ከተማ በሆቴልና መሰል አገልግሎት ሰጪ ተቋማት ውስጥ የሚሰሩ ሰራተኞች የሚለብሷቸው ልብሶች እና የሚያደርጓቸው ጌጣጌጦች የኢትዮጵያን ባህልና እሴት የጠበቁ መሆን እንዳለባቸው ተመላክቷል ያሉት ዳይሬክተሯ ከጽሁፍ ማስጠንቀቂያ እስከ ገንዘብ ቅጣትና ከባድ እርምጃ ድረስ በደንቡ ተካቷል ብለዋል። በግጭት ምክንያት በመንገድ ፖሎች ላይ ጉዳት ያደረሱ አሽከርካሪዎች እስከ 240 ሺህ ብር ድረስ እንዲከፍሉ እየተደረገ ነው ተባለ። የአዲስ አበባ ከተማ አስተዳደር መብራት አገልግሎት አስተዳደር ባለስልጣን የፈቃድና ደንበኞች አገልግሎት ዘርፍ ምክትል ዋና ዳይሬክተር አቶ ጁናይድ ከማል በተሽከርካሪ ግጭት ምክንያት በመብራት ፖሎች ላይ ጉዳት ያደረሱ አሽከርካሪዎች በጉዳት ካሳ መመሪያ መሰረት እንዲከፍሉ እየተደረገ መሆኑን መናገራቸውን በስራት ሬዲዮ ሰምቷል። ባለፉት ወራት በተደረገ ክትትል 24 ግለሰቦች ባደረሱት የጉዳት መጠንና የንብረቱ ወቅታዊ ዋጋ መሰረት አድርጎ ከ15000 እስከ 240 ሺህ ብር እንዲሁም በግንባታ ላይ ባሉት ስማርት ፖሎች ላይ ለደረሰ ግጭት የጉዳት ክፍያ ከሚመለከታቸው አካላት ጋር በመቀናጀት እንዲከፍሉ እየተደረገ መሆኑን የባለስልጣኑ መረጃ ያመለክታል። በምዕራብ ሐረርጌ ዞን በኩል የሚደረገው ህገወጥ የሰዎች ዝውውር አሳሳቢ የሆነ ነው ተባለ። ባለፉት 6 ወራት ብቻ 783 ወጣቶች ዞኑን መሸጋገሪያ በማድረግ ከሀገር ለመውጣት ሲሞክሩ በቁጥጥር ስር ውለዋል ተብሏል። ባለፉት 9 ወራት በህገወጥ የሰዎች ዝውውር ድንበር ለመሻገር የሞከሩ ወጣቶች ወደ ወላጆቻቸው የመመለስ ስራ መሰራቱን የምዕራብ ሐረርጌ ዞን ፖሊስ አስታውቋል። የህገወጥ የሰዎች ዝውውርና ድንበር የመሻገር ድርጊት በተደራጀ መንገድ መሸጋገሪያ ከሆኑት አካባቢዎች መካከል የምዕራብ ሐረርጌ ዞን የሚጠቀስ እንደሆነም ተገልጧል። ይህንን ወንጀል ለመከላከል ፖሊስ ከማህበረሰቡ ጋር ተቀናጅቶ በሰራው ስራ በርካታ ወጣቶች ከስደት መታደግ መቻሉን ገልጧል። ፖሊስ የማህበረሰቡን ግንዛቤ ከማስፋት ባሻገር በደላሎች ላይ እየወሰደ ባለው የህግ የበላይነት የማስከበር ስራ ችግሩን ለመቅረፍ ቢቻልም የደላሎች ሰንሰለት የተጠናከረና ሰፊ በመሆኑ አሁንም የህገወጥ የሰዎች ዝውውሩ ሊቀረፍ አለመቻሉን የምዕራብ ሐረርጌ ዞን ፖሊስ መምሪያ ዋና አዛዥ ረዳት ኮሚሽነር ካሳይ ነጋሽ ለብስራት ሬዲዮ ተናግረዋል። በዚህም ባለፉት 6 ወራት ብቻ 783 ወጣቶች ዞኑን መሸጋገሪያ በማድረግ ከሀገር ለመውጣት ሲሞክሩ በቁጥጥር ስር ውለው አስፈላጊው የግንዛቤ ማስጨበጫ እና ትምህርት ተሰጥቷቸው ወደ ቤተሰቦቻቸው ተመልሰዋል ብለዋል። ከ41 ሚሊዮን ብር በላይ የሚያወጡ ምንጫቸው ያልታወቁ መድኃኒቶችን በመያዝ አስተዳደራዊ እርምጃ ተወሰደ ተባለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ባለፉት 9 ወራት በጤና ተቋማትና መድኃኒት ቤቶች ላይ ባደረገው ቁጥጥር ከ41 ሚሊዮን ብር በላይ የሚያወጡ ህገወጥ ኮንትሮባንድና ምንጫቸው ያልታወቁ መድኃኒቶችን በመያዝ አስተዳደራዊ እርምጃ መውሰዱን አስታውቋል። በክልሉ የማህበረሰብ መድኃኒት ቤቶችን በከተሞች ለማስፋፋት ሲሰራ መቆየቱን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በዚህም የተነሳ 4 የማህበረሰብ መድኃኒት ቤቶችና 5 የቀይ መስቀል ፋርማሲዎች አገልግሎት በመስጠት ላይ መሆናቸውንም ለብስራት ሬዲዮ ተናግረዋል። በተጨማሪም በሚዛን አማን፣ በኦዳ፣ በወቻ፣ በባቹማ፣ በማጂ ቱምና በጀሙ ከተሞች የማህበረሰብ መድኃኒት ቤቱን ለመክፈት ዝግጅት እየተደረገ መሆኑን ገልጠዋል። የጤና አገልግሎት አሰጣጥን ዲጂታላይዝድ ለማድረግ ዘርፈ ብዙ ተግባራት መከናወናቸውን የተገለጸ ሲሆን በክልሉ እየተገነቡ የሚገኙ የጤና ተቋማት መሰረተ ልማቶች በመቀጠላቸው የጊዜ ገደብ ውስጥ እንዲጠናቀቁ እየተሰራም ይገኛል ብለዋል። ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት። ኪን ኢትዮጵያ የኢትዮጵያ ማንሰራራት ብስራት። በስልጣኔ ወደፊት የተራመዱት የዓለም ሀገራት ፊልሞቻቸውንና ሙዚቃዎቻቸውን በመጠቀም ዜጎቻቸውን በሚፈልጉት ሀገራዊ ህልም ከመቅረጻቸውን ባሻገር በዓለም ህዝቦች ዘንድ ገናናና ተጽዕኖ ፈጣሪዎች ሆነው ለመታየት የቻሉት የኪነ ጥበብ ባለሙያዎች በሚሰሯቸው ስራዎች ያላቸውን ትንሽ ነገር እንኳ ቢሆን ከፍ ባለ መልኩ በማሳየት የዓለምን ትኩረት መሳብ በመቻላቸው ነው። ይህም የኢንቨስትመንትና
ቱሪስትም ተመራጭ መዳረሻዎች ለመሆን ችለዋል። ከዚህም ጎን ለጎን የጠነከረ የህዝቦች አንድነት ያለው ሀገረ መንግስት ለመገንባት ችለዋል ይላል ኪን ኢትዮጵያ። ይህንን ሙሉን እናነባለን። ሁሉም ሰው ሀገራዊ እሴቶችን ለመገንባትና ለመጠበቅ መሰረት ያደረገ እንቅስቃሴ እንዲያደርግ ጥሪ እናቀርባለን። የጠፈር ጉዞ ወጪ 55 ሚሊዮን ዶላር ይፈጃል የሚል ያሳሰባቸው ብዙዎች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ለሚያደርጉት ጉዞ 55 ሚሊዮን ዶላር ወጪ ይደረግበታል ነው የተባለው። መሰረት ሚዲያ ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤሚሬቶች ከሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ የሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ የተደረገ ነው። መንገደኛውም ጠቅላይ ሚኒስትር ዶክተር አብይ ናቸው። በኤሚሬቶች የሚገኙ ምንጮቻችን እንዳረጋገጡልን ጠቅላይ ሚኒስትሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህም መሃል የሰላምና የአንድነት መልእክት ለዓለም ብሎም ለኢትዮጵያውያን ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂው ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር የተደረገበት ነው ያሉት አንዱ በዱባይ የሚገኝ መረጃ ምንጭ በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የዕቅዱ ዋና ግብ ነው ተብሏል። ፕሮጀክት ኤክስ የሚል ስም ተሰጥቶት የተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭ ለሚዲያችን ተናግሯል ብሏል። መሰረት ለመዳሰስ የሞከርናቸው ጽሁፎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ ወይም በትንሹ ማለት ነው 250,000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችልም ይጠቁማል። ለምሳሌ ብሉ ኦሪጂን እና ቨርጂን ጋላክቲክስ የተባሉት መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባለ ጉዞ ከ200,000 ዶላር እስከ 400,000 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎችን የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር ወይም 7.3 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር ዶክተር አብይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጭ ወደ ዓለም አቀፉ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና በኤሚሬቶች እንደሚሸፈንም ታውቋል። እና ምን ችግር አለው? ጠቅላይ ሚኒስትር ዶክተር አብይ ከዚህ በላይስ ቢሆን ምን ችግር አለው? እንኳን ሌሎች ስፖንሰር አድርገውላቸው። ለማንኛውም ምቀኛ አያድግም። ምቀኛ አትሁኑ እንላለን። ጤነኛ ለመሆን ስኬታማ ለመሆን በሀገር ልጅ ላይ በራስ ወገን ላይ በዚህ ልክ ምቀኝነት አለመታደል ነው እንላለን። እንደ ጉባለች ኢትዮጵያ ቤተሰብ ወደ ኢትዮጵያ ይዞ መግባት የሚቻለው የውጭ ምንዛሬ መጠን ተገለጠ። ወደ ኢትዮጵያ ይዞ መግባትና ከኢትዮጵያ ይዞ መውጣት ስለሚቻለው የገንዘብ መጠን በተመለከተ ብሔራዊ ባንክ ባለፈው ዓመት መመሪያ አውጥቷል። ይኸውም መመሪያው ነዋሪነቱ በኢትዮጵያ የሆነ አንድ ሰው ከውጭ ሀገራት መልስ ወደ ኢትዮጵያ ግዛት የውጭ ምንዛሬ ይዞ ከገባ በ30 ቀናት ውስጥ በንግድ ባንኮች ወይም በተፈቀደላቸው የውጭ ምንዛሬ ቢሮዎች ወደ ብር መቀየር አለበት ወይም ወደ ውጭ ምንዛሬ ባንክ ሂሳቡ ማስገባት ይኖርበታል ይላል። ከውጭ ያስገባው የገንዘብ መጠን ከ4,000 ዶላር በላይ ከሆነ ግን ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ እንዳለበት መመሪያው ይደነግጋል። ሁለተኛ፣ የኢትዮጵያ ነዋሪ ያልሆነ ኢትዮጵያዊ ዜጋ ወይም ትውልደ ኢትዮጵያዊ ከ90 ቀናት በላይ በኢትዮጵያ ለመቆየት ከፈለገ ከውጭ ይዞት የገባው የውጭ ምንዛሬ በ90 ቀናት ውስጥ ወደ ውጭ ምንዛሬ የባንክ ሂሳቡ ማስገባት ይጠበቅበታል። ይዞት የገባው የገንዘብ መጠን ከ10,000 ዶላር በላይ ከሆነ ግን ወደ ብር ሲቀይረው አሊያም ወደ ባንክ ሂሳቡ ሲያስገባው ለጉምሩክ ማሳወቅ ወይም ማስመዝገብ አለበት ይላል መመሪያው። የኢትዮጵያ ነዋሪ ያልሆነ የውጭ ዜጋ የውጭ ምንዛሬውን የቪዛ ጊዜው እስኪያልቅ ድረስ መያዝ ይችላል። ስለ ጉዳዩ ለቲክቫህ ኢትዮጵያ አስተያየት የሰጡት የባንክ ባለሙያ አንድ ሰው ወደ ኢትዮጵያ ሲገባ ለጉምሩክ ማሳወቅ ማስመዝገብ ከሚጠበቅበት መጠን በታች የሆነ የውጭ ምንዛሬ ከያዘ በጉምሩክ እንዲያስመዘግብ አይገደድም ብለዋል። የፍርድ ቤት ትዕዛዝ ተከብሮ አባላችን ይለቀቅ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ ተናገረ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የባህር ዳር ከተማ ስራ አስፈጻሚና በአማራ ክልል የሚገኙ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ ሆነው ያገለገሉ የቆዩት አቶ ኃይለማርያም ብርሃኑ ሚያዝያ 21 ቀን 2017 ዓ.ም ምሽት 2 ሰዓት ላይ በፖሊስ ከቤታቸው ተወስደው በባህር ዳር ከተማ በሚገኘው ሁለተኛ ፖሊስ ጣቢያ መታሰራቸውን የኢትዮጵያ ዜጎች ለማህበራዊ ፍትህ የህግና አባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም ለቲክቫህ ተናግረዋል ብሏል። ቲክቫህ
ግለሰቡ ለ13 ቀናት ያለምንም ክስ በፖሊስ ጣቢያው ታስረው መቆየታቸውን የሚናገሩት አቶ ስዩም ፓርቲው በክልሉ ሰላምና ጸጥታ ቢሮ፣ ለባህር ዳር ከንቲባ ጽሕፈት ቤት እንዲሁም ለምርጫ ቦርድ አባሉ እንዲለቀቅ አሊያም ፍርድ ቤት እንዲቀርብ በደብዳቤ ቢጠይቅም ምላሽ ባለማግኘቱ ግንቦት 4 ቀን 2017 ዓ.ም በባህር ዳር ከተማ ከፍተኛ ፍርድ ቤት አካልን ነፃ የማውጣት ክስ ተመስርቶ ግንቦት 12 2017 ዓ.ም ፍርድ ቤቱ ከእስር እንዲፈቱ ትዕዛዝ ያስተላለፈ ቢሆንም የፍርድ ቤቱ ውሳኔ ተግባራዊ አልሆነም ብለዋል። ይባሱንም ትናንት ግንቦት 13 ቀን 2017 ዓ.ም ከነበሩበት ሁለተኛ ፖሊስ ጣቢያ ቤተሰቦቻቸው ሄደው ሲጠይቁ ተጭኖ ሂዷል የሚል ምላሽ እንደተሰጣቸውና አሁን የት እንዳሉ ማወቅ አለመቻሉን አቶ ስዩም አክለዋል። መንግስት ከህግ በላይ ሆኗል ብለው የተቹት የኢትዮጵያ ዜጎች ለማህበራዊ ፍትህ የህግና አባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም የፍርድ ቤት ትዕዛዝና የህግ የበላይነት ተከብሮ አባላቸው በአስቸኳይ እንዲፈቱ ጥሪ አቅርበዋል። አቶ ኃይለማርያም ብርሃኑ የፋርማሲ ባለሙያ በመሆናቸው ምናልባት ከሰሞኑ የጤና ባለሙያዎች እንቅስቃሴ ግንኙነት ጋር ተጠርጥረው ይሆን የታሰሩት ሲል ትግባ ኢትዮጵያ ላነሳው ጥያቄ አቶ ስዩም ሲመልሱ አባሉ በምን ተጠርጥሮ እንደታሰረ ፍርድ ቤት ቀርቦ የሚያስረዳ አካል ባለመቅረቡ ነው ፍርድ ቤቱ በነፃ የለቀቀው። ግለሰቡን ያለ አንዳች ምክንያት ከ20 ቀን በላይ ማሰር፣ ፍርድ ቤት ይለቀቅ ሲል የፍርድ ቤት ውሳኔን አለማክበር፣ ከዚያም ግለሰቡን መሰወር መንግስት ራሱ ስርዓት አልበኛ መሆኑን ማሳያ ነው ብለዋል። የድሪም ኬር አጠቃላይ ሆስፒታል የፋርማሲ ክፍል ኃላፊ የኢዜማ አባል የሆኑት ሲኒየር ፋርማሲስት ኃይለማርያም ብርሃኑ ፓርቲውን በመወከል የ2013 ዓ.ም በነበረው ሀገራዊ ምርጫ የአማራ ክልል ምክር ቤት እጩ ተወዳዳሪ እንዲሁም በአማራ ክልል በነበረው ሀገራዊ ምክክር አጀንዳ ማሰባሰብ ፓርቲውን ወክለው ንቁ ተሳታፊ የነበሩ መሆናቸውን ከፓርቲው የተገኘው መረጃ ያመለክታል ሲል ቲክቫ ዘግቧል። ከትግራይ ማዕከላዊ ዞን ከተሞች አንዷ በሆነችው እንጥጮ ቀበሌ 03 በተለምዶ እንዳባዱላ ተብሎ በሚጠራ ቦታ ዝክር ላይ አጋጥሟል በተባለ የምግብ መመረዝ በርካታ ሰዎች ለህመም መዳረጋቸው ተነገረ። ግንቦት 12 ቀን 2017 ዓ.ም በቅዱስ ሚካኤል ዕለት አንዲት እናት ባዘጋጁት ዝክር ላይ ጸበል ለመቅመስ የታደሙ ሰዎች ጠላና የበሰላ አተር ከቀመሱ በኋላ ህመም እንዳጋጠማቸውና ወደ ሆስፒታል እንደገቡ ከከተማው ኮሚኒኬሽን ያገኘነው መረጃ ያመለክታል ብሏል ቲግባ። በወቅቱ ከነበሩ 78 የዝክሩ ታዳሚዎች ሁሉም የጤና መታወክ አጋጥሟቸዋል። ወዲያው በከተማው ወደሚገኝ ሆስፒታል አምርተው አስቸኳይ ሕክምናም ተደርጎላቸዋል። በክስተቱ አንድም ያጋጠመ ሞት የለም። ሕክምናውም ወስደው ከተሻላቸው ሰዎች መካከል ወደ ቤታቸው የተመለሱ እንዳሉ ከሆስፒታል የተገኘው መረጃ ያሳያል። ዘግይቶ በተገኘ መረጃ ደግሞ የተዘጋጀውን ጠበል መጠጥና መብልና መጠጥ ወደ ቤተክርስቲያን ተወስዶላቸው የቀመሱ ሌሎች ተጨማሪ 10 ሰዎችም የጤና እክል አጋጥሟቸው ወደ ሆስፒታል እንደገቡ ተሰምቷል። የታማሚዎች ቁጥር 88 መድረሱ ነው ከአካባቢው የተገኘው መረጃ የሚያመላክተው። ዝክሩን ወይም ጸበሉን ያዘጋጁት እናት በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የከተማው ኮሚኒኬሽን አሳውቋል ሲል ቲክቫ ነው የዘገበው። ሩቢዮ ሶሪያ ሙሉ በሙሉ ወደ እርስ በርስ ጦርነት ለመግባት አፋፍ ላይ ትገኛለች ሲሉ አስጠነቀቁ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሶሪያ የሽግግር መንግስት ባለስልጣናት ድጋፍ እንዲደረግላቸው የጠየቁ ሲሆን የሀገሪቱ መንግስት ሊወድቅ ይችላል ከሚል ስጋት በመነሳትም ከፍተኛ የእርስ በርስ ጦርነት ሊካሄድ የሳምንታት ዕድሜ ብቻ ቀርቶ ሊሆን እንደሚችልም አስጠንቅቋል። ሩቢዮ በሴኔቱ የውጭ ግንኙነት ኮሚቴ ችሎት ላይ ባሳለፈው ሳምንት በፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ ለማንሳት የወሰዱትን ውሳኔ በመደገፍ ተሟግተዋል። ይህ የሆነው ደግሞ በታህሳስ ወር ባሽር አልአሳድን ከስልጣን የጣሉት አማጽያን ጥቃት የመሩት የቀድሞ የአልቃይዳ አዛዥ ከፕሬዚዳንት አህመድ አል-ሻራአን ጋር በመገናኘታቸው በፊት ነበር። ማዕቀቡ እንዲነሳ ያቀረቡት የትራምፕ ምክንያት ደግሞ ሌሎች ሀገራት የሻራ አስተዳደርን ለመደገፍና እርዳታ ለመላክ ይፈልጋሉ፣ ነገር ግን ማዕቀቡን ፈርተው ዝም ስላሉ ነው ሲሉ ሩቢዮ ገልጸዋል። ይህንን የማይክ ሩቢዮን የእርስ በርስ ጦርነት ማንቂያ ደወል ተከትሎ ከሶሪያ ባለስልጣናት እስካሁን ድረስ የተሰጠ ይፋዊ መግለጫ የለም። ደቡብ አፍሪካውያን ፕሬዝዳንታቸው ራማፎሳ በትራምፕ በተደጋጋሚ ሲወነጀሉ ቀዝቀዝ ብለው በመቆየታቸው አወደሱ። ደቡብ አፍሪካውያን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገራቸው የነጮች የዘር ማጥፋት ወንጀል በገለጹበት ወቅት ቀዝቀዝ ብለው በመቆየታቸው ሐሙስ ዕለት ፕሬዝዳንት ሲሪል ራማፎዛ አሞካሽተዋል። ነገር ግን መሪያቸው ለምን ወደ ዋሽንግተን ጉዞ እንዳደረጉም ተገርመዋል። ራማፎዛ ረቡዕ ዕለት በዋይት ሃውስ ከትራምፕ ጋር ውይይት ያደረጉት የዩናይትድ ስቴትስ ፕሬዝዳንት በጥር ወር ስልጣን ከያዙ ወዲህ ከአሜሪካ ጋር ያለውን ግንኙነት ወደ ነበረበት ለመመለስ ይረዳል ብለው
ተስፋ አድርገው ነበር። ነገር ግን ትራምፕ አብዛኛውን ንግግራቸውን ያሳለፉት የደቡብ አፍሪካ ነጭ አናሳ ገበሬዎች በዘዴ እየተገደሉ መሬታቸው እየተነጠቁ ነው በማለት ነው። ደቡብ አፍሪካ በዓለም ላይ ከፍተኛ ግድያ መጠን ካለባቸው ሀገራት መካከል አንዷ ነች። ነገር ግን እጅግ በጣም ብዙ ተጠቂዎች ጥቁሮች ናቸው። ትራምፕ ዜሌንስኪን ያገኙ እንዳይመስላቸው በማለት የብሔራዊ ዴይሊ ማቭሪክ ባልደረባ ሬቤካ ዴቪስ የተናገረች ሲሆን ራሷን ደቡብ አፍሪካዊ ነጭ አድርጋ የምትመለከት ነች። በየካቲት ወር በዋይት ሀውስ በነበረ ስብሰባ ትራምፕና ምክትል ፕሬዚዳንት ጄዲ ቫንስ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪን የተቃወሙ ሲሆን ዜሌንስኪ ጉዳያቸውን በከፍተኛ ሁኔታ ለመከራከር ሞክረዋል። ለአንዳንዶች ግን የራማፎዛ ምን አመጣ የሚለውን ጥያቄ አንስተዋል። የ40 ዓመቱ ሶቤሎ ሞታ በጆሃንስበርግ ጎዳናዎች ላይ የሱቅ ባለቤቶች ማህበር አባል ሲሆን ትክክለኛው ጉዞ አይደለም፣ ለአሜሪካ ራሳችን ማስረዳት ያለብን አይመስለኝም ሲሉም ተደምጠዋል። በመጨረሻም በሶማሊያ በወታደራዊ ዘመቻ የአልሻባብ መሪ ጨምሮ 45 ታጣቂዎች ተገደሉ። የሶማሊያ የጸጥታ ኃይል ከ2023 ጀምሮ በሞቃዲሾ የሞርታር ጥቃት ተጠያቂ የሆኑትን የአልሻባብ የቡድን መሪን ጨምሮ 45 የአልሻባብ ተጠቂዎችን በሂራን እና የታችኛው ሸበሌ ክልሎች መግደላቸውን ባወጣው ይፋዊ መግለጫ አስታውቋል። የብሔራዊ መረጃና ደህንነት ኤጀንሲ ኒሳ መግለጫ እንዳስታወቀው በሂራን ክልል ኤል ሐሪሬ በተባለው አካባቢ 6 የአየር ድብደባዎች ከማክሰኞ ከሰዓት በኋላ እስከ ሮብ ማለዳ ድረስ ተካሂደው 45 የታጣቂ ቡድኑ አባላት ተዋጊዎችንና መሪዎች ሚሊሻዎችን ጨምሮ ተገድለዋል ብሏል። የሶማሊያ መንግስት አልሻባብን ከአልቃይዳ ጋር ግንኙነት ያለው አሸባሪ ቡድን በማለት ሃይሪጅ ሲል ይጠራዋል። አናሎሉን በስልክ ያነጋገራቸው የክልሉ የጸጥታ ባለስልጣን እና አህመድ መሐመድ እንደተናገሩት የስለላ መስሪያ ቤቱ ሰው አልባ አውሮፕላኖች ተጠቅመው ቡድኑና ከፍተኛ ኦፕሬተሮቹ ተደብቀው የሚገኙበትን ቦታ መትቷል። ኤንኤስ እንደዘገበው በኦፕሬሽኑ የተገደሉት የአልሻባብ ከፍተኛ መሪ ከ23 ጀምሮ በሞቃዲሾ ውስጥ የሞርታር ጥቃትን ሲፈጽሙ ቆይተዋል። የቡድኑ መሪ የተገደለው በታችኛው ሸበሌ ክልል ሳቢብ አቅራቢያ በተከፈተ ዘመቻ ነው። ሶማሊያ ለረጅም ጊዜ በጸጥታ ችግር ስታመስ ቆይታለች። አልሻባብና አይኤስኤስ ወይም ዳኢሽ ከፍተኛ ስጋት ፈጥረዋል። አልሻባብ ከ16 ዓመታት በላይ የሶማሊያ መንግስትን ሲዋጋ የቆየ ሲሆን በመንግስት ባለስልጣናትና ወታደራዊ አባላት ላይ በተደጋጋሚ ኢላማ አድርጓል ተብሏል። የተከበራችሁ ጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ሰዓቱን ዜና በዚሁ አጠናቀናል። አብራችሁን ስለነበራችሁ እያመሰገን ሁልጊዜም አብራችሁን ሁኑ። በያላችሁበት ስኬትን እየተመኘን ጉባለች ኢትዮጵያን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም በሱፐር ታንክስ ወደፊት በመግፋት እውነትን የምናወጣበት አንድ መድረክ በማድረግ አብረን እንሁን እንላለን። የሚያሸንፈው እውነት ነው። ከእውነት ጋር እንቁም። ዘመኑ የእውነት ነው። ውሸት ይጠፋል፣ እውነት ያሸንፋል። ኢትዮጵያ በድል ትቀጥላለች። ባንዳና ጽንፈኛ ልጆቿን ሁሉ በውርደት ከውርደት ጋር ከሰሩት ክፉ ነገር ጋር ትቀብራለች። ለዚህም ፈጣሪ አብዝቶ ይመስገን። ኢትዮጵያ ታሸንፋለች። መልካም ጊዜ